እኛ ጋር ደግሞ 6 ሰዓት ተኩል ነው። 1 ሰዓት እንቀድማቸዋል። ወፈርኩኝ በጣም ከገጀራ ጆን ዳንኤል ከባድ ነው። እግዚኦ ሰዓሊ ለረቅንት እኔ ምንም ወዳለው የጆን ዳንኤል ዕቃ ትልቅ ነው፣ ገጀራው ትልቅ ነው፣ ምኑ ትልቅ ነው። ይውላል ሲወጣ ወጣ ጆን ዳንኤል ለምን በገዛች በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭ። ለምን ፎቶ የለጠፍከው አንቺ? ይቅርታ ቪዲዮ ሰማው ጂጂዬ። በወፍ በረር እንዳያችኋቸው እጅግ አዝናኝና አነጋጋሪ የሆኑ ጉዳዮችን ሰብሰብ አድርጌ ይዤ መጥቻለሁ። ሊያሾ ባሏ ይሁን ፍቅረኛዋ ምኗ እንደው አይታወቅም ቀጥታ ስርጭት ላይ ያለች ከጀርባዋ መጥቶ የደነገጠችው ድንጋጤ እጅግ የሚገርም። በሌላ በኩል ደግሞ ጆን ዳንኤል ከ2 ዓመት ኦር ከሰምሲንግ በኋላ ቀጥታ ስርጭት ላይ ነው። ይህም ቀጥታ ስርጭት ላይ ከጃኒ ጀርባ ፍሬንድን እንደዚህ እያደረገ የመጣው በብዙዎች ዘንድ እጅግ የሚያዝናና ነገር ፈጥሯል። ያጋጥማል ግን በጣም ብዙ ፈኒ ነገሮች ተብለውበታል እና እሱን ይዤላችሁ መጥቻለሁ። በሌላ በኩል ደግሞ ለሳምሪ ይቅርታ ጠይቋል ፋኒ እየተባለ ነው። ሌሎች እጅግ አነጋጋሪ የሆኑ ጉዳዮችም አሉ። መወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ጀምሩ። ሀሳብ አስተያየቶቻችንን እንደተለመደው እንሰጣጥበታለን። መወዳችሁ ቤተሰቦች ወደ ጉዳዩ እንግባ፣ እንመለሳለን። እንግዲህ የሰሞኑ እጅግ መነጋገሪያ የሆነው ጉዳይ ይሄ ነው ማለት ነው። ቀስቱን ተመልከቱ። ጆን ዳንኤል ውስጠኛው ክላስ ነው ያለው። እሷ ላይቫን አገራማን ብላ እያካሄደች ነው ያለችው። ቀስቱን ተመልከቱ። አጮልቆ አየ ማለት ነው። ላይቡ ፊት ለፊት እንደሆነ ያየዋል። ከዛ ፎጣ ለብሶ መጣ ማለት ነው። እሷ ደንግጣለች። እንደታየ ገብቷታል። እንግዲህ እንዳያችሁት ጆን ዳንኤል ከዛኛው ክላስ ወደዛኛው ክላስ የሷ ላይቭ ፊት ለፊት ስለሆነ ፎጣ ተሸፍኖ እንደዚህ ነበር መሻገር የፈለገው። ሳያስበው ፎጣውን ወደ ላይ ከፍ ሲያደርገው ፍሬንድ እንደዚህ እያለ ነው ያለፈው። እዚህ ጋር ማሳየት ስለማልችል ማለት ነው። ሞዳችሁ ያጋጥማል። ግን ከየት አመጡት ግን? ሰው እኮ አስቸጋሪ ክፉ ከየት አመጡ? ከ2 ዓመት ከምናምን በኋላ እኮ ነው ሚኒመም ከ2 ዓመት በላይ የሆነው ጉዳይ ነውና ከየት አመጡት? እስከዛሬስ እንዴት አለቀቁትም የሚለው ነገር በጣም አስገርሞኛል። እስኪ እየተባለ ያለውን ነገር በጣም ፈን የሆነ ነገር እስኪ አብረን እስኪ ወሸላ ስር የሆነ ትዝ ያለ ነገር አለ። አያችሁ ጋይስ፣ አያችሁ ወይ አላያችሁ? ላታዩት ትችሉ ይሆናል። ለምን ስራ ላይ ትሆናላችሁ፣ ልጆች አሉ፣ ዳይፐር ይቀየራል፣ ለባል ኩክ ይደረጋል፣ ብዙ ስራ ላይ ልትሆኑ ትችላላችሁ። አያችሁ አያችሁ? ምን ማታየውኝ ብቻዬን እንደውም ተኝቼ ነበር። አንጋጥጬ በጀርባዬ ተኝቼ ድረሽ ቤታ ተብሎ ምን ጉድ ተፈጠረ ብዬ ስልኩን ብድግ ሳረግ ቲክቶክ ቼክ አድርጊ ሲባል የጆን ዳንኤል ገጀራ ከባድ ነው። ከገጀራ ጆን ዳንኤል ከባድ ነው። እግዚኦ ሰዓሊ ለረቅንት እኔ ምንም ወዳለው ምንም ቢሆን አብረንም ነገም ጌም እንጫወታለን። የሚቀር ነገር አይደለም። ግን ገጀራ ተጥቅ ነው የኔ አባት። ወይ ስንቱን አረድክበት እኔ አላቅም። ምሳሌ የሰጠው ስንቱን ግን አረድክበት አላ እንዴ አላያችሁማ እናንተ ማታ ለምን ዝም እላለሁ ውዴ? አይኔ የተፈጠረው ላይ አፌ የተፈጠረው ሊያወራ አንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃኒ ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሽ። አንቺ ውሻ ታረቁ እርስ በርስ። እኔ ግን የጆን ዳንኤል የማታ ያየሁት እውነትም ትክክል ነኝ። ቀጭን ሰው ብያለሁ እኮ ቀጭን ሰው የዋዛ አይደለም። ግን ጆን ዳንኤል እኮ 2 እግሩን ቢታመም በሶስተኛው እኮ መሄድ የሚችል ታለንት ያለው ብቸኛ መልካም ወጣት ነው። 2 እግሩን አሁን ቀውር ብታደርጉት በሶስተኛው ቋቀጭ እያለ የሚሄድ ሰው ነው ጆን ዳንኤል። ማሻላ ብለናል። ጌታው ያምጣ በሶስተኛው እግሩ ይሄዳል እና አይተናል። እንግዲህ ማውራት ሌላ በትዳር በፍቅረኛ ማል አልገባም። ግን እችን አይቻል። ለዛውም እኮ ሞተሩ ሳይነሳ መድኃኒዓለም አባቴ ሆይ እኔማ እንዲህ ሳይነሳ ሞተሩ ቢነሳ ደግሞ አስቡትኝ። ይሄ ደንበኛ ጣሊያንን የወጋንዛ ቪዲዮውን በትንሹ ልንገርክ። የሆነ ሰው ባዝሩም ውስጥ ሆኖ እንደዚህ በሩን ከፈት ዘጋ እያደረገ ከዛ ድንገት ወጣ ዝም ብሎ ሲወጣ ጆን ዳንኤል ለምን አዎ አለችና ተለቋል እኮ ቪዲዮ ቁመት ሎጋ ነው የኔ አለ
ሰንደቅ ያሰቅላል ማለት ነው። አልገባኝም። አንተ አልገባህም፣ እኛ ገብቶን እየዘፈንኩለት ሎጋ ነው ማለት እቃውን እኮ ነው እየዘፈነችለት ያለ። እቃው ሎጋ ነው ነው። ቁመት ሎጋ ነው የኔ ዓለም ሰንደቅ ያሰቅላል። አይ ዛሬ እና ጋይሶችዬ ግን ይሄ ሁሉ የሱ ነው፣ ሁሉም የራሱ ነው ማለት ምን አይታይም እኮ። እኔ ግን ይሄንን ቪዲዮ አይደል አንተማ አይታይም፣ እኛ እናያለን፣ እኛ እናያለን። አንተማ እንዴት ታያለህ? አንተማ የራስህን ታያለህ። ምን ያደርግልሃል? እኛ እናያለን። ማየት እግራው እውነት ነው። ቁመቱ ሎጋ ነው የኔ ዓለም ግን ሰውየው የሆነ ናይጄሪያ ምናምን ክልክል አለበት እንዴ? ሁላችንም አቴንሽን ሳንሰጥ በነበረው ጉዳይ ላይ ስናወራ ሰርጀሪ ወፌ ቆመች። ቤታዮ ያደረገችውን ልንገራቸው። ቤታዮ ስታወራ የነበረው እሱ ራቁቱን በመሆኑ ብቻ ነው። ምን ያህል ስድ ባለጌ መረን መሆኗን የምታውቁት። ቤታዮ ስታወራ የነበረው ምንም ስለነሱ ጉዳይ ስለ ሴት ልጅ መደብደብ፣ መጨቆን ምን የሆነ ነገር አላወራችው። ሰርጀሪ ያወራችው እንዴ ልንገራችሁ የጆን ዳንኤል ዕቃ ትልቅ ነው፣ ገጀራው ትልቅ ነው፣ ምኑ ትልቅ ነው። ይኸውላችሁ ሴተኛ ዳሪ ስትሆኑ፣ ዱርዬ ስትሆኑ፣ መረን ስትሆኑ የምታዩት ዋናውን ጉዳይ አይደለም። ባለጌ ነው። እርምጥምጥ ስታዩ የነበረው ቤታዮ ሰርጀሪ ይሄንን ጉዳይ ብቻ ነው። ሌላው በሙሉ ጃኒ ተበድላለች፣ ተመታለች ወይ፣ የጆን ዳንኤል ጉዳይ ምንድን ነው ወይ ምናምን እያለ ያወራል። እሷም የምታወራው ግን ስለምን ጉዳይ ነበረ? እቺ እካክ ታወራ የነበረው ስለምንድን ነው? ስለ ራቁት። ወይኔ በቃ ምናምን ብላ ተመስጣለች። ስድ እንዳደግሽ ልቅ እንዳደግሽ አንቺ አይተናል። ያሳዩሽ ደግሞ አሉ። እሙሙሽን ራሱ ጨምረሽ ወንዶችን ለማታለል የምታረጊያቸው ሂደቶች አሉ። ካናልም አጣቁ በቃ ፓስተር ቆልቆ አንተ ወራዳ እድሜ ልክህን ያዋርድ። ያንተማ ውርደት አላልቃለ። ጆን ዳንኤል በሪሌሽኑ ላይ ወሬ ሰራኮ አንድ ቀን ሴቶችን ተናግሮ አያውቅም። ሁሌ እንደደበቀ ነው። ጃኒና ከዚህ የጃኒን ቪዲዮ አቀናብረው ማለት ነው እኔ ነኝ እንዲደበቅ የፈለኩት። እድሜ ልክህን ውርደት በቃ በአንተ ቤት አሁን ጆን ዳንኤልን በዚች አስታከክ ልትበቀለው በዚች አስታከክ ማለት ነው። ተታረቁ እኮ ፓስተር ቆለጦ እቴቴ ታረቁ። አንተ ወራዳ ልጅ 13 ዓመት ተዋረድ። አሁንም እንደ ሁሌ ደግሞ ህፃናት ማለት እንደገባ እንደው ያላረጥ 13 ዓመት ላይ ጨምርም እንደ ወሸላስ የሆነ ነገርም ትዝ አለኝ። ቆይ ጋይስ ወሸላ ሀረጥም ወይ እንደው አይበቃም ወይ ሁሌ ወጣት ማለት እንደገባ አንተ ቁርበት እንደ ቁጭ ብሎ ቂጡን እያማሸ ማለት ይሄን ወሬ ያገኛ። በቃ ጆን ዳንኤልን ታረቁ። ምን ትሆን መግባባት ስላልቻለን ከሶሻል ሚዲያ ኮሜንታተር እዚህ ጋር ሌላውን እጅግ አነጋጋሪ ጉዳይ ተመልከቱ ጋይስ። ታዬ ባሏ ይሆን ምን ይሆን አይታወቅም። እዩት። ኢትዮጵያዊ ነው አይደለም ጋይሱ። ተበላች መግባባት አልቻልንም። ወይኔ ወይኔ ሊቾ ተዋረድ። ማህበረሰብ ጋር መግባባት የኛ ሰው ነው እውነት? የኛ ሀገር ሰው ነው ወይ ነው ጥያቄ። አለሚ እንደዚህ ነው ለካ። ኮሜንት ቼክ እያደረገች ነው። እሺ ልብሽን በምን ልመልሰው? ፋኒ እውነት ልብሽን ሰብሬዋለሁ። ለሳምሪ ጥፋት ነው የላከው ቮይስ ነው። ነው እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ እባክሽ። በጣም አስቀይሜሻለሁ፣ ይቅርታ። በድዬሻለሁ፣ ይቅርታ። ስሜትሽን ጎድቼዋለሁ። ለምን ፎቶ የለጠፍከው? አንቺ ይቅርታ ቪዲዮ ሰማው ጂጂዬ። ቆይ ፎሎ ላድርግሽ በዚህ ጂጂ ስማ አጥፋ። ስሚ የይቅርታ እንትን ሰማሁ። ምን አገባክ? ውሸት ነው እውነት ነው? ምን አገባክ? እኔ ጂጂ ደስ እንዴት ነው? ሰላም አጀንዳ እያስቀየሰሽ ነው። ጂጂ ደብሮታል። ጂጂ ስሚ አባውን አስደረገኝ። እኛው እኮ መግባት አልችልም። አንተ ዝም በል፣ ወሬ አታብዛውን። ዝም ብለህ ስላለው
ስላለው ነገር አውራ። እዛ ስለ ኢትዮጵያ ፖለቲካ ምን አገባህ? ላሰማሽ ቆይ ምንድን ነው የምትሰማው? ቮይስ ላሰማሽ ቆይ። አታሰማኝ፣ ግድ የለም አንተ አስቀያለሁ። ጠየቃት ሰምተዋል። ዝም በል አንተ ልጅ አለ አጠገብ ይረፍ ራስህ ወይ ግን ቢታረቁ ደስ ይለኛል። አንተ ሙጃ ዛሬ ወይ ጂጂ እኮ ኃይለኛ እኮ ነች። አልተጣሉ በቃ እናቴን አልተጣሉ። ጂጂ እንዳታወራ አልተጣሉ። አንተ ሰውዬ ተው፣ እኔን ቁጭ አድርጋ አታውራ። አንሳ የልጄንም ፎቶ አንሳ፣ የሁለቱንም አንሳ። እሺ ላንሳ። ምን ነው አጀንዳ ፈለግ? አነሳሁት እኮ ይሁን። ይሄንንም አንሳ። ምን ያርግና አነሳሁ እኮ ነው። ይሄንንም አንሳ። እሺ እንግዲህ የቮይስ እንደሰማችሁት ያው ኤአይ ነው ምናምን አትሉም መቼም፣ ትክክለኛ ቮይስ ነው። ፋኒ ለሳምሪ የላከው ቮይስ ነው እንደሰማችሁት ማለት ነው። ፖስት ያደረገችውም ደግሞ ራሷ ሳምሪ ናት ያደረገችው። የራሷ አካውንት ላይ ቼክ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ጂጂኪ የራሷ አምና ስለ ጉዳዩ የሆነ የማፈር አይነት ነገር የሚመስል ነገር ነው እንትን የምትለውና ማውራት አልፈለገችም። እንዴት ስታስቀይስ እንደነበር አይታችኋታል። እሱ በጣም አስቀይሜሻለሁ፣ ይቅርታ ምናምን ነገር ተስፋ አትቁረጭብኝ ምናምን ነው የሚለውና የእሷም ልቧ ከራራ ቢታረቁ አሪፍ ይመስለኛል። ስንት ልጆች ያፈሩ ሰዎች ተለያይተው ባይቀሩ ጥሩ ነው ማለት ነው። በነገራችን ላይ አብዛኛው ሰው ውስጡ መፋታት መለያየት አይፈልግም፣ ውስጡ አይፈልግም፣ ግን ውጩን ይናገራል እና ቢታረቁ ደስ ይለኛል ነው የምለው። ወደ ሌሎች ጉዳዮች እንግባ። ይችኛዋን ቪዲዮ እያት። ፓፒ የሚባለው ልጅ የፍራይዴዎች ያለው ልጅ ነው። እዚህ ጋር ተጣልቶ ነው። ከዛ በኋላ የሚፈጠረውን ጆሲ ያለ ሸበላው እዚህ ጋር ያው እየተናፉ ነው። ጆሲ እንግዲህ ወደ ኋላ ፈግፍጋ ጥላው ሄዳለች እየተባለ ሰሞኑ እየተሳቀ ነው ያለውና እኔ ግን ሲመስለኝ ጆሲ ይሸሻል አላለም። ራቅ ብሎ እጁን ልኮ ሊበታትናቸው ነው ብዬ ነው የማስበው። ጃኒ ስቶሪ ያደረገችው ይሄን ነውና ታፍኛለሁ አይነት ነገር ነው እየተባለ ያው እየተወራ ሶሻል ሚዲያውን የተቆጣጠረው ፎቶ ነው ማለት ነው ጋይሶች። እና ምን አለ መሰላችሁ የምወዳችሁ ቤተሰቦች፣ አሁንም የጆን ዳንኤል እና የጃኒ ጉዳይ አሁንም ውጥረቱ እንትን እንዳለ ነው ያለው። ቪዲዮ ለስሙ ነው ያጠፉት፣ ለስሙ ነው ነገሩ ይብረድ ስለተባለ ብቻ ነው ተስማምተናል በስምምነት ምናምን ነገር ያሉት እንጂ አሁንም ነገሮች እንደተካረሩ ነው ያሉት። ይኸው ፍትህ እሷም እየጠየቀች ነው። ስቶሪ ያደረገችው ነገር እንዳየነው ከሆነ ከዛ በተጨማሪ በሷም ወገን በሱኛውም ወገን ሆነው እጅግ በጣም ዘግናኝ ነገር አንዱን ደግፈው አንዱን ዘግናኝ የሆነ ነገር መናገራቸውንም አሁን ቀጥለዋል ማለት ነው። ስለዚህ ነገሩ ወደ ከፋ ነገር ነው እንጂ ሊሄድ የሚችለው ሊበርድ አይችልም። ስለዚህ ወገንተኝነቱን ትቶ ነገሩን በዳር ያለው ሰው ቢያበርድ የተሻለ ነው ብዬ ነው የማስበው። እነሱ ያረገቡትን ነገር ከጀርባ ሆኖ የሚቆሰቁሰው አካል አንዱን ደግፎ ያኛውን በቃ በጣም በሚያስጠላ ሁኔታ መግለጽ እያከፋው ነው የሚሄደው ብዬ ነው የማስበው። ስለዚህ ይሄ ነገር ከማድረግ ብንቆጠብ ጥሩ ነው ብዬ ነው የማስበው። የዛሬዎቹ እነዚህን ይመስላሉ። በሌሎች ጉዳዮች እስከምንገናኝ ሰላማችሁ ይብዛልኝ። የምወዳችሁ ቤተሰቦች ይመቻል።